ለትምህርታችን ርዕስ የሚሆነን ወደ ኢየሩሳሌም ተመለሱ የሚለው ይሆናል። እግዚአብሔር አምላካችን በዚህ ዙሪያ እንዲያስተምረን ቅዱስ ፈቃዱ ይሆንልን። እንግዲህ ይሄ ታሪክ የጀመረው ባለፈው ሳምንት ነው። የዛሬ ሳምንት የኤማውስ መንገደኞች ታሪክ ተጀምሮልናል። እነዚህ የኤማውስ መንገደኞች ከኢየሩሳሌም ተነስተው 60 ምዕራፍ ወደምትርቅ በዘመኑ አቆጣጠር ወደ 11 ኪሎ ሜትር ይላሉ አባቶቻችን በእግራቸው ከኢየሩሳሌም ተነስተው ወደ ኤማውስ ሲሄዱ የነበሩ ሰዎች እንደሆኑ እነዚህም ሉቃስና ቀለዮጳ ናቸው። አንድም የሉቃስ ሌላ ስሙ ቀለዮጳ ከሆነ ሉቃስና ኒቆዲሞስ ናቸው ብለው ሊቃውንቱ በዚህ ይፈቱታል። ስለዚህ እነዚህ ሁለት አባቶች ከኢየሩሳሌም ተነስተው ወደ ኤማውስ በሚሄዱበት ሰዓት እጅግ አዝነው ጠውልገው ትክዝ ብለው ነገር ግን ደግሞ እየተነጋገሩ ይሄዱ ነበር። በዚህ ሰዓት አንድ ሰው መካከላቸው ተገኘና ስለምን ጠውልጋችሁ እንደዚህ ሆናችሁ ትሄዳላችሁ ብሎ ጠየቃቸው። ከዛ በኋላ አንተ ለአገሩ እንግዳ ነህ፣ በሆኑ በኢየሩሳሌም የሆነውን ነገር አልሰማህንም ብለው ጠየቁት ይላል። ከዛ በኋላ እንደውም እኛስ እስራኤልን ይቤዣል ብለን ተስፋ አድርገን ነበር፣ በቃሉም በትምህርቱ ምንም የሌለበት ንጹሕ ሰው ነበረ። አይሁድ ግን ይህንን ሰው ሰቀሉት ብለው ለራሱ ለማን ይነግሩታል? ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። በዚህ ሰዓት ጌታችን ተናገራቸው። በመጽሐፍ የተጻፈውን ሙሴ በመጽሐፍ የጻፈውን ነቢያት በትንቢት የተናገሩትን ይህንን አላነበባችሁምን እያለ መጽሐፍት እየጠቀሰ የብሉይን የነቢያቱን እየጠቀሰ ያስተምራቸው ጀመረ። በዚህ ሰዓት በውስጣቸው ልባቸው ምን ነበር ነው የሚለው? ይቃጠልባቸው ነበር። እንዲህ እያስተማረ ከዛ ወደ ኤማውስ ደረሱ ይላል። ኤማውስ ሲደርሱ መሽቶ ነበርና በልግባ ከኛ ጋር እደር ብለው የግድ አሉት ይላል። በዚህ ሰዓት ጌታችን አብሯቸው ገባ፣ በማዕድ ተቀመጠ። ማዕዱን ባርኮ በሰጣቸው ጊዜ ዓይናቸው ተከፈተ፣ አወቁት። ዓይናቸው ተከፈተ ማለት በፊት ዓይነ ስውር ነበሩ ማለት አይደለም። ምናቸው ተከፈተ ማለት ነው? ዓይነ ልቦናቸው ተከፈተ። ዓይነ ልቦናቸው ተከፈተ። ከዛም ጌታ እንደሆነ አወቁ። ወዲያውኑ ሳይውሉ ሳያድሩ ምን አደረጉ ይላል? ተነስተው እንደገና ደግሞ 11 ኪሎ ሜትር ወደ ኢየሩሳሌም ተመለሱ እና ቀደም አባታችን ሲያነቡልን እንደነበረው ወደ ኢየሩሳሌም 11 ሐዋርያት ወደ ነበሩበት ቤት ገቡ። እነሆ ጌታ ተነስቷል ብለው የምስራቹን ለወንድሞቻቸው ነገሩ። ከዛ በኋላ እየተነጋገሩ እያለ ደግሞ በመካከላቸው ማተገኛው ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰላም ለእናንተ ይሁን ብሎ በመካከላቸው ተገኘ። እንግዲህ ይሄ በመካከላቸው ሲገኝ ለሶስተኛ ጊዜ እና ሰላም ለእናንተ ይሁን አላቸው። ደስም አላቸው፣ ነገር ግን ደግሞ ፈሩ ይላል። ደስም ብሏቸው ነገር ግን ደግሞ ምን አሉ? ፈሩ። ምትሃትም መሰላቸው። ከዛ በኋላ ጌታችን ይኸው የተወጋው ጎኔ፣ እነዚህ የተቸነከሩ እግሮቼና እጆቼ እዩ፣ ስለምን ትጠራጠራላችሁ? እኔ ነኝ አላቸው። አዩ፣ ደስም አላቸው። እንደውም ይላል በኋላ ላይ ልጆቼ የሚበላ አንዳች ነገር አላችሁን ብሎ ጠየቃቸው። ከዛም ጥቂት የማር ወለላና አንዲት ዓሣ አለን ብለው ነገሩት። ከዛ አምጡ አለና አብሯቸው በላ። አብሯቸው የበላው ምትሃት እንዳልሆነ እሱ ራሱ እንደሆነ ያውቁ ዘንድ ነው ብለው ሊቃውንቱ በአንድምታው ላይ ይፈታሉ። እንግዲህ ይህን ታሪክ ነው የእነዚህ የኤማውስ መንገደኞች በሁለት ሳምንት አድርገው አባቶቻችን በዚህ በቅዳሴው ስርዓት ላይ እንዲነበብ በዚህ በባለ 50ው ይህን ስራ ሰርተውልናል ማለት ነው። እንግዲህ ይህንን በሁለት ከፍለን እናየዋለን። ይህን ታሪክ አንደኛ ወደ ኢየሩሳሌም ከመመለሳቸው በፊት ወደ ኤማውስ በመሄድ ላይ ያለውን ታሪክ
አንድ ክፍል አድርገን እናያለን። ሁለተኛ ደግሞ ካወቁት በኋላ ወደ ኢየሩሳሌም መመለሳቸውን በተመለከተ ሁለት አድርገን እናያለን። በመጀመሪያው ክፍል ላይ ወደ ኤማሁስ ሲሄዱ በሐዘንና በትካዜ ሆነው ይሄዱ ነበረ ይላል። በሐዘንና በትካዜ ሆነው ይሄዱ ነበረ። ነገር ግን ደግሞ እያዘኑ እየተነጋገሩ ይሄዱ ነበረ። በዚህ ሰዓት አብሯቸው ማን ሆነ ይላል? ጌታችን ተገኘ ይላል። ተመልከቱ። በሐዘንና በትካዜ ሆነው ሲሄዱ ሳለ ስለሱ እየተነጋገሩ አዝነው ሳለ በመካከላቸው ማን ተገኘ? ክርስቶስ ተገኘ። እኔና እናንተም በሐዘን ሆነን እግዚአብሔርን ደስ የሚያሰኝ እግዚአብሔርን የሚጋብዝ እግዚአብሔርን ወደኛ የሚያቀርብ ነገር ስንነጋገር ማን መካከላችን ይገኛል? እግዚአብሔር ይገኛል። ተመልከቱ። አዝነን ተክዘን ቸግሮን ግራ በገባን ጊዜ እግዚአብሔር በመካከላችን ይገኛል። ነገር ግን እኛ ደግሞ ምን ነው? ለእግዚአብሔር የተመቸን ነው። ስለዚህ በሐዘናችን ጊዜ ሁል ጊዜ እግዚአብሔር በሐዘናችንም በደስታችንም በማግኘታችንም በማጣታችንም በጤናችንም በሕመማችንም እግዚአብሔር አይለየም። ሁል ጊዜ የማይለወጥ ደግ አባት። ተመልከቱ። ባልንጀራ ብንል ቤተሰብ ብንል ይለወጡብናል፣ ይሰለቻሉ። ብዙ ጊዜ ብንታመም ይሰለቻሉ፣ ይደክማሉ። ብዙ ጊዜ ተቸግረን ብናስቸግራቸው ይሰለቹናል። እግዚአብሔር ግን አይሰለችም። ተመልከቱ። እኛ ለእሱ እንደሚመች ሆነን ስንሄድ፣ ስለዚህ ሁል ጊዜ ሲጨንቀን ከማን ጋር እንነጋገር? ከእግዚአብሔር ጋር እንነጋገር። ለእግዚአብሔር የተመቸን ይሁን እንሁን። ከዚህ የምንማረው ከመጀመሪያው ክፍል አንዱ ይሄ ነው። ሁለተኛው በመጽሐፍ ቅዱስ ውስጥ የተነገሩት ነገሮች ሁሉ ነገረ ክርስቶስን እንደሚናገሩ እንረዳለን። ጌታችን መድኃኒታችን ኢየሱስ ክርስቶስ መጽሐፍት እየጠቀሰ ነቢያት ስለኔ የተናገሩት ትንቢት እነ ሙሴ የጻፉት መጽሐፍ ይህን የለምን እያለ ያስታውሳቸው ነበር። ስለዚህ በዚህ ውስጥ ምንድን ነው የምናየው ማለት ነው? በብሉይ ኪዳን እንኳን ሳይቀር የብሉይ ኪዳን መጽሐፍት የሚነግሩን ፍጻሜ ስለሆኑ ስለ ክርስቶስ ነው ማለት፣ ስለ ማዳኑ ስራ ነው ማለት፣ ስለ መሰቀሉ፣ ስለ መገረፉ፣ ስለ መቸንከሩ፣ ስለኛ ስለ መራቡ፣ ስለ መጠማቱ፣ መከራ ስለ መቀበሉ ነው የሚነግሩን ማለት ነው። ቅድም ነቢዩ ዳዊት በመዝሙር 3 ላይ በዲያቆኑ ሲዜም ሰምታችኋል አይደል? ተኛው አንቀላፋው ግን አስነሳኝ ይላል አይደል? ተመልከቱ። ምን ማለት ነው? ነቢዩ አስቀድሞ ክርስቶስ ሞት በእንቅልፍ በተመሰለ ሞት እንደሚሞት ግን ደግሞ ተኝቶ እንደሚነሳ ሰው እንደሚነቃ እንደሚነሳ አስቀድሞ ትንቢት ይናገር ነው። ነቢዩ ዳዊት 1000 ዓመት ቅድመ ክርስቶስ ልደት የነበረ ሰው አስቀድሞ ማለት ተመልከቱ። ስለዚህ የነቢያቱ ትንቢት ራሱ የሚናገረው ነገረ ድህነትን የክርስቶስን መከራና ሞት ትንሣኤውን እንደሆነ እንመለከታለን። ስለዚህ ያንን የሚያውቁትን ነቢያቱ የጻፉትን መጽሐፍት አንብበዋልና ያንን ሲነግራቸው በውስጣቸው ልባቸው ምን ይልባቸው ነበር ይላል? ይቃጠልባቸው ነበር ይላል። ያስቡ ነበረ። ሌላው ቀርቶ ራሱ ባለቤቱ መድኃኔ ዓለም ክርስቶስ በመዋዕለ ሥጋዌ በሚያስተምርበት ሰዓት ይነግራቸው ነበር። ነቢያት የተናገሩትን ነገር እየጠቀሰ ይተረጉምላቸው ነበር። ስለዚህ ተመልከቱ፣ መጽሐፍት ሁሉ በቤተ ክርስቲያናችን የሐዋርያት መጽሐፍት በሏቸው፣ ገድላትን፣ ተአምራትን፣ ስንክሳሩን ብትወስዱት የተጻፉት መጽሐፍት ሁሉ መጨረሻ የሚያደርሱን የት ነው ማለት ነው? ነገረ ክርስቶስ ላይ ነው የሚያደርሱ። ለምሳሌ ገድለ ተክለ ሃይማኖትን አንብበን መጨረሻ ላይ የምንረዳው በአባታችን በጻድቁ በአቡነ ተክለ ሃይማኖት ላይ አድሮ እግዚአብሔር የሰራውን ስራ እንረዳለን። ተመልከቱ። በእሳቸው ላይ አድሮ ያደረገውን የማዳን ስራ፣ በእሳቸው ላይ አድሮ ያደረገውን ተአምር እንረዳለን ማለት። ስለዚህ በቤተ ክርስቲያን ያሉ መጽሐፍ የብሉያት በሉ የሐዲሳቱን በሉ እንዲሁም ደግሞ ገድላት ተአምራት ሁሉ ማዕከላቸው ማን ነው ማለት ነው? ነገረ ክርስቶስ ነው። ነገረ ድህነት ነው፣ ወደ እግዚአብሔር ማድረስ። ስለዚህ ይሄንን ደግሞ እንረዳለን። በመጀመሪያው
ክፍለ ጊዜ ማለት ነው። ከዛ ቀጥለን ደግሞ ቃሉ ሲነገር በውስጣቸው ይቃጠልብን ነበር አሉ አይደል? ውስጣቸው ይቃጠል ነበረ። እኔና እናንተ አሁን እንደዚህ ነን ወይ ነው ወገኖች? ብዙ ጊዜ ቃል እግዚአብሔርን እንሰማለን፣ እንማራለን። በተለያዩ ሊቃውንት በተለያየ ጊዜ በእኛ ሕይወት ዙሪያ በክርስቲያናዊ ሕይወታችን ዙሪያ ከእግዚአብሔር ጋር ባለን ግንኙነት ዙሪያ አባቶች ያስተምሩናል። ግን ቃለ እግዚአብሔር በውስጣችን ተቃጥሎብን ያውቃል። ተመልከቱ፣ እንዲህ ባደረግኩ እንዲህ በሆንኩ ንስሐ በገባው ስጋውን በበላው ደሙን በጠጣው እንደው በቅድስት ቤተክርስቲያን ሰማዕት ሆኜ ባለፍኩ እያለን በውስጣችን ይቃጠልብን ነው። እንዲሁም ደግሞ ክርስቶስ ያደረገልንን እያሰብን ነገረ መስቀሉን እያሰብን ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ እኔ ኃጢአተኛ ሳለሁ በዚህ ልክ ከወደደኝ እኔ ምን እያረኩ ነው ብለን ራሳችንን አይተን ይሆን መስቀሉን እያሰብን? ተመልከቱ፣ በውስጣቸው ይቃጠልባቸው ነበር። ሲያስተምራቸው ነበራ። የቃሉን ትምህርት የእጁን ታምራት አይተዋል፣ ሰምተዋል። ስለዚህ ይቃጠልባቸው ነበር። እኔና እናንተ ስንት ጊዜ ሰማን፣ ግን ዞረን ያው እንደድሯችን ነው። ስለዚህ ከነሱ ሕይወት የምንማረው ቃለ እግዚአብሔር ሲነገር በውስጥ መቃጠልን ገንዘብ ማድረግ እንዳለብን ያስረዳናል። ሌላው ከቀደመው የምንረዳውንም እንግድነትን መቀበል። እነዚህ ሰዎች ተመልከቱ፣ እነሱ ራሳቸው ጠውልገው አዝነው ብዙ ጊዜ ከተዉት ከተማ ነው ተመልሰው የሚሄዱት። ክርስቶስን ግን የግድ አሉት። ወደ ቤት ካልገባሉ ካለቻቸው ማዳ ቀረቡለት ይላል። እንግዳ መቀበል ክርስቲያናዊ ስነ ምግባር ነው። ተመልከቱ፣ በተለይ በሀገራችን በኢትዮጵያ አሁን እየጠፋብን መጣ እንጂ ወደ ገጠሪቷ አሁንም ስትሄዱ እግር አጥበው አልጋ ለቀው አይደለ ለእንግዳ ተብሎ እንኳን ምግብ የሚቀመጥበት እኮ አካባቢ አለ። እንግዳ ቢመጣ የተራበ ቢመጣ ተመልከቱ ተብሎ ምግብ ይቀመጣል። አያችሁ፣ እንዲህ አይነት እንትን ውስጥ ነው ያደግነው። ይሄ መጽሐፍ ቅዱሳዊ ነው ወገኖቼ። አሁን ያለንበት ሀገር ግን ራስ ወዳድነት፣ እኔ ባይነት፣ እኔ ብቻ፣ እኔ ልጥቀር፣ እኔ ይድላኝ፣ እኔ ይመርብኝ፣ እኔ ደረቴ ይቅላ ሆዴ ይሙላ ስለሌላው ምን አገባኝ የሚባልበት ሀገር። ልጆቻችንን ልብ ብላችሁ ከሆነ ሁሉ ጊዜ የሚያስቡት ስለ ራሳቸው ብቻ አይደል? this is mine ማለት ወይም ደግሞ የሆነ ነገር እንኳን ስትሉ እነሱን የሚመለከተውን ብቻ ነው የሚያደርጉት። ይሄ አሁን የሀገሩ ባህል ነው፣ የሀገሩ ተጽዕኖ ነው፣ ወደው አይደለም። ተመልከቱ፣ እኔና እናንተ ግን የሆነ እንኳን እየበላን ሰው ቢመጣ እንኳን ተርበን እንኳን ቢሆን ዝም ብለን አንበል አይደል? እነሱ ግን ምንድን ነው የሚለው? ይሄ ነው ይላሉ አይደል? ምን ያህል ልዩነት እንዳለ እንግዲህ መጽሐፍ ቅዱስም የሚያስተምረን እንግዳ መቀበልን በዛ መትጋት እንዳለብን፣ የተራበ ማብላትን፣ የተጠማ ማጠጣትን፣ የታረዘ ማልበስን ገንዘብ እንድናደርግ መጽሐፍ ቅዱስ ያዘናል። እሱ ብቻ አይደለም ወገኖቼ፣ በዕለተ ምጽአት የምንጠየቀው ነው። እንግዳ ሆኜ ተቀብላችሁኛልን? ታምሜ ጎብኝታችሁኛልን? ታስሬ ጠይቃችሁኛልን? ታርዤ አልብሳችሁኛልን? ተርቤ ሳብልታችሁኛልን? ተጠምቼ ሳጠጥታችሁኛልን? ብሎ ነው ጌታ የሚጠይቀን። አያችሁ፣ ስለዚህ ምግባር ነው። እነዚህ ሰዎች ምንም እንኳን ብዙ ጊዜ ወደ ቆዩት ከተማ ቢሄዱ ክርስቶስን ግን የግድ ብለው ወደ ቤቱ አስገቡት ይላል። ስለዚህ እንግዳ መቀበልን ከነሱ እንማራለን። ሌላው የመጨረሻው ከነሱ የምንማረው እንግዲህ አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ በማዕድ ከነሱ ጋር ከተቀመጠ በኋላ ባርኮ ሰጣቸው ይላል። ያንን በጎረሱ ጊዜ ምን ሆነ ይላል? ዓይናቸው ተከፈተ፣ ዓይነ ልቦናቸው ተከፈተ። ይሄ ምስጢረ ቁርባን ነው ይላሉ ሊቃውንቱ። ምስጢረ ቁርባን ካህናት አባቶቻችን ስጋውና ደሙን ፈትተው ሲያቀብሉን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም ጥበብን የሚገልጥ ልቦናን የሚከፍት ሕይወትን የሚሰጥ መድኃኒተ ስጋ መድኃኒተ ነፍስ። ተመልከት፣ ስጋውን በበላን ደሙን በጠጣን ጊዜ ጥበብ ይገለጥልናል፣ መንፈሳዊነታችንን ይነግረናል። ተመልከቱ፣ ስጋውን በበላን ደሙን በጠጣን ጊዜ ድህነትን እናገኝበታለን። ስለዚህ
ይህንን ለስጋው ደግሞ ተርጉሞ ሊቃውንቱ ይናገራሉ። ስጋው ደግሞ ጥበብን ማስተዋልን ገንዘብ እንድናደርግ የሚረዳን ነው። ስለዚህ ንስሐ በመግባት ራስን ዝቅ በማድረግ በትህትና ሆነን መቀበል እንዲገባ ከነዚህ ከአባቶቻችን እንማራለን ማለት ነው። ይሄ እንግዲህ በባለፈው ሳምንት ላይ የተያዘ ነው። ዛሬ ደግሞ ልክ ያንን ህብስት ከቀመሱ በኋላ ልቦናቸው ተከፈተ። ማን እንደሆነ አወቁት? ጌታ እንደሆነ አወቁት። ስለዚህ ምን አደረጉ ይላል? ሳይውሉ ሳያድሩ ወዲያውኑ ተነስተው እንደገና 11 ኪሎ ሜትር ወደ ኋላ ወደ ኢየሩሳሌም ተመለሱ። ወደ ኢየሩሳሌም ስለመመለስ ማለት ነው። አሁን ምን እንነጋገር? ተመልከቱ እንግዲህ በእነዚህ አባቶቻችን ምንድነው ያተጋቸው ስንል ወደ ኢየሩሳሌም መመለስ ሐዋርያዊ አገልግሎት እንዲህ ነው። ሐዋርያዊ አገልግሎት ይሄ የመንፈስ ቅዱስ ምስክርነት እንደዚህ ነው። ባወቀን ጊዜ በተረዳን ጊዜ ሳንውል ሳናድር እንደ መመስከር፣ ማስተማር፣ ሄዶ መናገር፣ የምስራቹን መስበክ እንዲገባ ከነዚህ ከአባቶቻችን ሕይወት እንማራለን ማለት ነው። ሌላው ወደ ቤተ ክርስቲያን ወደ ኢየሩሳሌም ማለት ወደ ኢየሩሳሌም መመለስ ማለት ወደ ቤተ ክርስቲያን መመለስ ነው። ኢየሩሳሌም የሰላም ከተማ እንደምትባል የሰላም ከተማ ቤተ መስተሳሄል የምትባለው ቅድስት ቤተ ክርስቲያን ነው። ወደ ቅድስት ቤተ ክርስቲያን ስንመጣ እንደው ደክሞን ከሆነ ድካማችን የሚቀልበት፣ አዝነን ከሆነ ሐዘናችን የሚርቅበት፣ ጨንቆን ከሆነ ጭንቀታችን የሚወገድበት፣ ፍጹም ሰላም የምንሆንባት ቅድስት ቤተ ክርስቲያን ተመልከቱ። ሰዎች ከቤተ ክርስቲያን በኤማውስ ወደ ተመሰለች ወደ ዓለም በራቁ ቁጥር ከጸጋ መንፈስ ቅዱስ እንርቃለን፣ ከእግዚአብሔር እንርቃለን፣ ከእግዚአብሔር እንለያለን። ወደ ቤተ ክርስቲያን በተመለስን ቁጥር ደግሞ ከእግዚአብሔር ጋር አንድ የመሆን እግዚአብሔርን የማሰብ እግዚአብሔርን የመፍራት የማወቅ ብሎም ወደ ቅድስና የማደግ እድል አለን ማለት። ስለዚህ ከኢየሩሳሌም ወደ ኤማውስ ሳይሆን ከኤማውስ ወዴት እንምጣ? ወደ ኢየሩሳሌም ወደ ቅድስት ቤተ ክርስቲያን። ዛሬ ወደ ኤማውስ የሚሄዱ የበዙበት ዘመን ነው። በሁለት በሶስት ምክንያት። አንደኛው በግድ የለሽነት ስለ እምነታችን በትክክል ካለማወቅ፣ አንድም እምነት ምን ያደርጋል ዓለማዊ ነገር ይበልጥብኛል በሚል እሳቤ ከቅድስት ቤተ ክርስቲያን ከኢየሩሳሌም ወደ ኤማውስ ሄዱ በጣም ብዙ ሰዎች። ተመልከቱ። ዓለም ብቻ የምትጫወትባቸው፣ ዓለምን ብቻ በማሰብ የሚኖሩ፣ ዓለማዊ ነገርን ለማትረፍ የሚተጉ የሚደጉ ብዙዎች አሉ። እነዚህን ወደ ኢየሩሳሌም ማምጣት ያስፈልጋል። ዓለም የቱንም ያህል ብናተርፋት ወገኖች የኛ አይደለች። ተመልከቱ። ዓለም የቱንም ያህል ብናተርፋት፣ ዓለም ሁሉ ተጠቅልሎ ቢሰጠን እኛ ሟች ነን። ጥለናው ነው። ምንም የሚቀርልን ነገር የለም። ምንም የሚተርፍልን ነገር የለም። እንደው ለግብዓተ መሬታችን እንኳን አንድ ትፍኝ ጨርቅላችን ላይ ትደረጋለች። የፈለገ ባለ ሚሊዮነር ሁሉ ባለ ቢሊዮነር ሁሉ የፈለጋችሁት ሁሉ ዓለም በፈለገው ዝና ታክብራችሁ፣ በኋላ ግን ያቺ ሜትር ከ50 ላይ እችን ራፊ ጨርቅ ለብሰን ነው የምንቀረው የትኛውም ሰው ተመልከቱ። ስለዚህ ዓለምን ማትረፍ ከእግዚአብሔር መራቅ ነው። እግዚአብሔርን ማትረፍ ግን ዓለምንም ማትረፍ ነው ወገኖች። ስለዚህ ሁሉን የምናተርፍበትን እግዚአብሔርን የምናገኘው ደግሞ በኢየሩሳሌም በተመሰለች በቅድስት ቤተ ክርስቲያን። በቅድስት ቤተ ክርስቲያን እውነተኛ ሰላም አለ። በቅድስት ቤተ ክርስቲያን ሕይወት መድኃኒት የሆነው ሥጋው ደግሞ አለ። በቅድስት ቤተ ክርስቲያን ቅዱሳን አሉ፣ ሰማዕታት አሉ፣ እመቤታችን አለች። ከሁሉ በላይ ሊቀ ካህን የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የምናገኝበት ቅድስት ቤተ ክርስቲያን። ስለዚህ ወደዚህ ቤት መምጣትን ነው ከነዚህ አባቶቻችን የምንማረውና ወደ ቅድስት ቤተ ክርስቲያን መመለስን። ሌላው የምንማረው ተስፋ አለመቁረጥን። እነዚህ ወት ምንማረው በእርግጥ ነው መጀመሪያ ተስፋ ቆርጠው ሄደው ነበር አይደል? ከዛ በኋላ ግን ምን አደረጉ ይላል? ተመለሱ። አሁን 11 ኪሎ ሜትር መጠን ደክመን እስቲ አድረን ውለን ደግሞ ሌላ ቀን እንሂድ ይባሉ ነበር አይደል? ግን አላሉ። ምን አደረጉ? ወዲያው ብድግ ብለው ወደ ኢየሩሳሌም ሄዱ ይላል። እኔና እናንተ በብዙ ፈተና ከቤተ ክርስቲያን ልንርቅ እንችላለን። ተመልከቱ። ግን ወዲያው መመለስ ያስፈልጋል ወገኖች።
ባላወቅነው ነገር እንደው አውቀንም ቢሆን ትክክል በመሰለን ነገር ከቤተ ክርስቲያን የራቁ ብዙዎች ሊኖሩ ይችላል። እኛም ልንርቅ እንችላለን። ግን ወዲያው መመለስን ገንዘብ ማድረግ፣ ወደ ንስሐ መመለስ፣ ወደ ልቦና መመለስ፣ ከራስ ጋር መምከር፣ ከመምህረ ንስሐ ጋር መምከር፣ ከዛም ወደ አማናዊት ቅድስት ቤተ ክርስቲያን መመለስን ከነዚህ ሰዎች እንማራለን ማለት ነው። ሌላው የመጨረሻው ነጥብ የማደርገው የድካም ወይም ደግሞ መንፈሳዊ ብርታት ወይም ድካም አለመኖር ቀደም ያነሳውላችሁ ቢደክሙም ግን የክርስቶስ ጉዳይ ነውና በውስጣቸው የተቃጠለባቸው ወዲያውኑ ሮጠው ሄዱ ይላል። እሱ ብቻ አይደለም፣ ወንድሞቻቸው እዛ ቤት ውስጥ ተጨንቀው ተዘግቶባቸው ነው ያሉትና ተመልከቱ፣ ሳይፈሩ ብርታት ጉልበት ሆኗቸው ያ የሰሙት ያዩት ነገር ሮጠው ወደ ወንድሞቻቸው ሄዱ። ተመልከቱ፣ እኔና እናንተ ብዙ ጊዜ ይደከመናል እኮ መተን አስቀድሰን ብዙ አገልግለን አሁንስ ደከመኝ የምንልበት ጊዜ በጣም ብዙ ነው። አሁንስ ሰለቸኝ የምንልበት ጊዜ ብዙ ነው። ግን እመኑ ቤተ ክርስቲያን እስከ መጨረሻው ቅጣት ድረስ የምንጸናባት ቤት ነው። ተስፋ የማንቆርጥባት። ተመልከቱ፣ ብንደክም እንኳን መንፈስ ቅዱስ የሚያጸና። ስለዚህ ወደዚች ቤት መመለስን ከነዚህ ከአባቶቻችን እንማራለን። በመጨረሻ ትክክለኛ አቅጣጫን ማግኘት ማወቅ። ብዙ ሰዎች ግራ ተጋብተው ያሉበት ብዙ ነገር አለ አሁን በዓለማችን። አንዱ በሃይማኖት ጉዳይ ነው። እግዚአብሔር ይመስገን ኦርቶዶክሳውያን የዛ አይነት ችግር አለብን ብዬ አላስብም። ግን ደግሞ ሊኖሩ ይችላል አይደል? ግን ተመልከቱ፣ አሁን እንደ ምሳሌ ብናነሳ ፕሮቴስታንቱ ዓለም በተለይ በዚህ በምዕራቡ ዓለም እየጠፋ ነው ያለ። አሜሪካን ብትወስዱ አውሮፓን ብትወስዱ እየጠፋ ነው ያለ። በዛ እምነት ውስጥ የነበሩ ቤተሰቦችና ልጆቻቸው እምነት አልባ ይሁን አቅጣጫ ጠፍቷቸዋል። እግዚአብሔር ምንድን ነው እስኪሉ ድረስ ማን ነው እግዚአብሔር እስኪሉ ድረስ ነው። እና እጅግ የሚያስፈራ ነገር ነው እየሰማን ያለ ነው፣ እያየንም እየደረሰም ያለ ፍጹም ይሄ እምነት የሚባል ነገር ጭራሽ የማይታሰብበት ሁኔታ እየመጣ እግዚአብሔር የሚባለው ስም ራሱ መናገር የሚከብድበት። ይሄ ምንን ያሳየናል? ትውልዱ አቅጣጫውን ስቷል። ተመልከቱ፣ የኤማውስ መንገደኞች ወደ ኤማውስ ሄዱ፣ ሲመለሱ አቅጣጫቸውን አልሳቱም። ወደ ኤማውስም ሄዱ ተገደው ነው፣ ፈርተው ነው፣ ተስፋ ቆርጠው ነው በሆነው ነገር ኢየሩሳሌም ላይ ያ ጭካኔ ያ ግፍ መምህራቸው ላይ ሲደርስ አይተው ንጹህ የሆነው ላይ ያንን መቋቋም አቅቷቸው ነው እንጂ ወደው አይደለም ወደ ኤማውስ ሄዱት። ለዚህ ነው እኮ ወዲያው ሲያውቁት ወዲያው ተመለሱ ይላል። ተመልከቱ፣ አሁን ያለው ትውልድ ግን አቅጣጫ እየጠፋው ይሄ እኮ የእኛንም ልጆች ሳያካካው ይቀራል። አሁን ባለው ጀነሬሽን ውስጥ እምነትን ማቅለል እንደ ተራ ነገር ማየት ልክ እንደውም ይላሉ እነሱ አሁን እዚህ ሀገር አንድ ፓስተር የሆነ አንድ ቀን እንትን ካለው ጉባኤ ካለው ሄደው ኢንጆይ አድርጌ መጣሁ ይላሉ አይደል? ቤተክርስቲያን መታችሁ ስትሄዱ ኢንጆይ አድርጌ መጣሁ ነው እንደሚባለው። እዚህ ሀገር ግን እንደዛ ነው የሚባለው። ኢንጆይ አድርጌ መጣሁ ይላሉ። ከፍለው ነው የሚገቡት። ኢንጆይ አድርጌ መጣሁ ይላሉ። ይሄ ማለት ምን ማለት ነው? ልክ እንደ ኳስ አይደል? እንደ ባስኬትቦል ማለት እኮ ነው አይደል? እምነት ግን እንደሱ አይደለም። እምነት የምንባረክበት ነው። ከቅዱሳን ማህበር ጋር አንድ የምንሆንበት ነው። እግዚአብሔርን የምናይበት ነው። ተመልከቱ፣ ድነት የምናገኝበት ነው። ተባርኬ ተምሬ እግዚአብሔርን አውቄ ራሴን መርምሬ መጣሁ ነው የሚባለው እንጂ እንጆይ አድርጌ መጣሁ አይባልም። ቤተክርስቲያን ትውልዱ ግን ይሄን እያለ ይሄ የሚያሳየን አቅጣጫ እየሳተ ያለ ነገር እንዳለ እንመለከታለን። ከነዚህ ሰዎች ግን የምንማረው አቅጣጫን አለመሳት፣ ፈተናም ቢሆን መከራም ቢጸና ቤተክርስቲያን ብትሰደድም ምእመን ቢሰደድም ምን አለን ማለት ነው? የጸና አቋም አለ። የትም ብንሆን እግዚአብሔርን አንተው። በየትኛውም ነገር ውስጥ ብንሆን፣ በየትኛውም አይነት ፈተና ውስጥ ብናል እግዚአብሔርን አንተው። እግዚአብሔር አምላካችንም አይተው። ስለዚህ ኢየሩሳሌም በተባለች አማናዊት ቅድስት ቤተክርስቲያን ጸንተን እንድንኖር ወደ እሷም እንድንሰበሰብ እንዲረዳን
የአምላካችን ቸርነት የማምላክ የወላዲት አምላክ የድንግል ማርያም አማላጅነት የጻድቃን የሰማዕታት ጸሎት አይለየን። ወስብሐት ለእግዚአብሔር። ይቆየን።